ሰላምና ጤና ለእናንተ ይሁን። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የተለያዩ የዝውውር ዜናዎችን ወደ እናንተ እናደርሳለን። አሁን የማንቸስተር ዩናይትድን የዝውውር ሁኔታ እንመለከታለን። የአሞሪም ስጋትና የዝውውር ዝርዝሮቹን በተመለከተ እናወራለን። ከዛ ውጪ የባሌባን በተመለከተም የምንነግራችሁ ነገር ይኖራል። ተጫዋቹ ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ሲያዝ እንደነበር እናስታውሳለን። የቼልሲ የአሰልጣኝነት ቅጥርም አሁን በተለያዩ መገናኛ ብዙሃን የተለያዩ ጉዳዮች እየተነሱ የሚገኙበት ነገር ነው። አሁን ሮዜኒየር ራሱ የስትራስቡርጉ አሰልጣኝ አሁን ለቼልሲ እየታጨ ያለው ማለት ነው። ከትላንቱ ጨዋታ በኋላ አስተያየት ሰጥቷል። ምን አስተያየት ሰጠ የሚለውን ነገር እናነሳለን። ሪያል ማድሪድ የአማካይ ክፍሉን ለመገንባት የተለያዩ ተጫዋቾችን ለማስፈረም ከወዲሁ እያጤነ ነው የሚል ነገር ተሰምቷል። የትኞቹ ተጫዋቾች ነው ሪያል ማድሪድ ማዘዋወር የሚፈልገው የሚሉትን ነገሮች እንነግራቸዋለን። አብራችሁ እንድትቆዩ እንጋብዛለን። ማንቸስተር ዩናይትድ በአሁኑ ሰዓት በተለይ በተጫዋች ዝውውር ጉዳይ ላይ በመንታ መንገዶች ላይ ቆመ ይመስላል። በተለይ በአንድ በኩል አሰልጣኙ ተጫዋች ላለመሸጥ የሚፈልጉ ናቸው። በተለይ በፕሬስ ኮንፈረንስ ወቅት አሁን ባለው ሁኔታ ተጫዋች ለመሸጥ ምንም አይነት ፍላጎት የለኝም የሚል ነገር አንስተዋል። ምክንያቱም ስኳዱ በጣም ጠባብ ከመሆኑ ጋር ተያይዞ ማለት ነው። ይህንን ሀሳብ ሲሰነዝሩ ነበር። በሌላ በኩል ደግሞ ቡድኑ አሁን ክፍት ቦታ ባሉበት ቦታ ላይ ተጫዋቾችን ማስፈረም ይፈልጋል እና ባለፈው የክረምት የተጫዋቾች ዝውውር መስኮት ላይ በተደጋጋሚ ስንሰማው የነበረው በተለይ በዝውውሩ የመጨረሻ ወቅት ጊዜ ላይ ስንሰማው የነበረው የባሌባ ጉዳይ ነበር። ይህ የብራይተን አማካይ ወደ ማንቸስተር ዩናይትድ ይገባል ተብሎ በተደጋጋሚ ሲነሳ ነበር። በተለይ በብራይተን ቤት ያሳየው አቋም ለማንቸስተር ዩናይትድ ለሌሎችም የእንግሊዝ ክለቦች መታጨቱ እናስታውሳለን እና ከዩናይትድ ጋር የጠበቀ ንግግር እንደነበር እናስታውሳለን። ግን ተጫዋቹ በመጨረሻ ወደ ቡድኑ መሄድ አልቻለም እንደምናስታውሰው እና አሁን የባሌባን ጉዳይ ስካይ ስፖርት አንድ ዘገባ ይዞ ወጥቷል። ዩናይትድ የ22 ዓመቱን የብራይተን አማካይ ካርሎስ ባሌባን ለማስፈረም ቅድመ ሁኔታዎችን እየተመለከተ ነው የሚል ዘገባ ወጥቷል ስካይ ስፖርት እና ሆኖም ግን አሁን በተጫዋቾች የዝውውር መስኮት በተለይ በጥሩ የተጫዋቾች የዝውውር መስኮት ባሌባን በማስፈረም ጉዳይ ላይ ዩናይትድ ይሳካለታል ብሎ የሚለው በጣም አጠራጣሪ ነውና የመሳካት እድሉም በጣም አነስተኛ ነው የሚል ዘገባን አውጥቷል ስካይ። ዋጋውን በተመለከተ አሁን ብራይተን በዋጋ የሚደራደር ቡድን አይደለም። ከዚህ ቀደም እነ ሞይሴስ ካይሴዶንም ሲሸጥ ሌሎቹንም ተጫዋቾች ሲሸጥ በጣም ትልቅ ገንዘብ ተደራዳሪ እንደሆነ እናውቃለንና ከ100 ሚሊዮን ፓውንድ በላይ እንደሚፈልጉ ነው እየተነገረ የሚገኘው ብራይተኖች ማለት ነው። ይህንን በተመለከተና ዩናይትድም የተለያዩ አማራጮችን በባሌባ ምትክ እየተመለከተ እንደሆነ ተነግሯል። በተለይ ኤሊየት አንደርሰንን የኖቲንግሃም ፎረስቱን ተጫዋች አንዱ ዩናይትድ እየተመለከተው ከሚገኝ ተጫዋች መካከል ነው። አዳም ዋርተን በክሪስታል ፓላስ ቤት ጥሩ የውድድር ዘመንን እያሳለፈ የሚገኝ ተጫዋች ነው። በተለይ ትልልቅ ክለቦች አይን የጣሉበት ክለብ ነው። በነገራችን ላይ አዳም ዋርተን ሌሎችም ክለቦች ይፈልጉታል። ለምሳሌ ሪያል ማድሪድ የአዳም ዋርተን ፈላጊ እንደሆነ እናውቃለን። ከዛ ውጪ ዣኦ ጎሜዝን ከቮልቭስ የማስፈረም ፍላጎት፣ እነዚህ ሁሉ ዝርዝሮች ለማንቸስተር ዩናይትድ አማራጭ ተጫዋቾች ናቸው እየተባለ ይገኛል። ከዛ ውጪ ኢዮብ ቡዋዲ የሊል ተጫዋች ነው። ክሪስቶፈር ሙዛኪት ለኦሎምፒያኮስ የሚጫወት ተጫዋች ነው። እነዚህ ተጫዋቾች በማንቸስተር ዩናይትድ የባሌባ ዝውውር የማይሳካ ከሆነ ምናልባት ሊያጤን ይችላል የተባሉ ተጫዋቾች ናቸው። እነዚህን ተጫዋቾች ለማየት ማለት ነው እና አንዱ በማንቸስተር ዩናይትድ በተቃርኖ እየተነሳ ከሚገኝና ማንቸስተር ዩናይትድን እያስተቸ ከሚገኘው የዝውውር ፖሊሲ ጋር በተያያዘ አንድ ጉዳይ እናንሳ። ዩናይትድ አሁን ባለው ሁኔታ በሊጉ ግብ በማስቆጠር 3ኛ ደረጃ ላይ ነው። አርሰናልና ማንቸስተር ሲቲ ናቸው የሚበልጡት ማለት ነው። ማንቸስተር ዩናይትድን በማጥቃት ረገድ የሚታማ ቡድን አይደለም ማለት ነው። ነገር ግን በመከላከል ረገድ ካሉት ክለቦች ውስጥ 14ቱ የተሻለ አፈጻጸም አላቸው፣ መከላከል አላቸው እና ከመጨረሻዎቹ 7 መጥፎ የተከላካይ መስመር ካላቸው ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው እና ይሄ ደግሞ ተቃርኖ ነው። እንዴት የአማካይ ተጫዋች ያስፈርማል የሚል ነገር እየተነሳበት ይገኛል። ምክንያቱም ቡድኑ የሚያስፈልገው የተከላካይ ስፍራ ተጫዋች ነው የሚሉ ትችቶች እየተነሱበት ይገኛል። የባሌባን ጉዳይ በተመለከተ የብራይተኑ ሊቀመንበር ፖል ባርበር ዩናይትድም ሆነ ለሌሎች ፈላጊዎች ግልጽ ያለ መልእክት አስተላልፈዋል። ከኦልትራፎርድ ምንም አይነት ንግግር አላደረግንም ከኦልትራፎርድ ሰዎች የሚል ነገር ተናግረዋል። ባሌባን በዚህ ወር ደግሞ በተለይ በጥሩ የተጫዋቾች የዝውውር መስኮት ለመልቀቅ ፈቃደኛ አይደለንም የሚል ነገር ነው ያነሱት። ብራይተን በአሁኑ ሰዓት ተጫዋቹ
አፍኮን በአፍሪካ ዋንጫ ውድድር ላይ እንደሆነ ይታወቃል። ለውድድር ዘመኑ ሁለተኛ አጋማሽ ደግሞ እጅግ አስፈላጊ ነው። ለዚህም በጥሩ የተጫዋቾች ዝውውር መስኮት አንለቀውም የሚል ነገር አንስተዋል። ነገር ግን የሚሸጥም ከሆነ ከ100 ሚሊዮን ፓውንድ በታች ባሌባን የመልቀቅ ምንም አይነት ሀሳብ እንደሌላቸው ነው የተናገሩት። የቼልሲን ጉዳይ እንመልከት። የቼልሲ ኢንዞ ማሬስካን ጋር ከተለያየ በኋላ አሁን የአሰልጣኝ ቅጥርን እየፈለገ ይገኛል። የተለያዩ አሰልጣኞች በቼልሲ የአሰልጣኝነት ቅጥር ሲቪያቸው እየታየ ነው እየተባለ ይገኛል። አሁን ከጥቂት ሰዓታት በፊት በወጡ መረጃዎች የቀድሞውን የማንቸስተር ዩናይትድ እንዲሁም የአያክስ አሰልጣኝ ኤሪክ ቴን ሃግን የመቅጠር ፍላጎት አለው የሚል መረጃዎች እየወጡ ነው። በቼልሲ በኩል የሊያም ሮዜኒየር ጉዳይ ነው በደንብ ከዚህ ባለፉት 2-3 ቀናት በጣም መነጋገሪያ የነበረው የእሳቸው እና የቼልሲ የአሰልጣኝነት ጉዳይ ነው። ቼልሲን ይረከባሉ። እኚህ የስትራስቡርግ አሰልጣኝ ቼልሲን ይረከባሉ በቅርብ ጊዜያት የተባለ ነገር ብዙ ሲወራ የነበረበት ጉዳይ ነው። በተለይ ራሳቸው ስትራስቡርግ 1-1 ከተለያየ በኋላ በትላንትናው ዕለት እስካሁን ምንም አይነት ንግግር አላደረግንም የሚል ነገር አንስተዋል። በተለይ ከጨዋታው በኋላ ማለት ነው። ጨዋታው ከተደረገ በኋላ በርካታ ሰዓታት አልፈዋል። አዳዲስ መረጃዎች አልወጡም። ቼልሲ አሰልጣኝ እየፈለጉ እንደሆነ አውቃለሁ። እህት ክለብ ነው ያው ስትራስቡርግ እና ቼልሲ የአንድ ካምፓኒ ወይንም ደግሞ የሚተዳደሩት በአንድ እንትን እንደሆነ ይታወቃልና እሱ እህት ክለብ ነው። አሰልጣኝ እየፈለጉ እንደሆነ አውቃለሁ። እስካሁን ግን ምንም አይነት ይፋዊ ንግግር አልተደረገም የሚል ሀሳብ ሰንዝረዋል እኚህ የስትራስቡርግ አሰልጣኝ ማለት ነውና ምናልባት ዝውውሩ በማንኛውም ሰዓት ሊደረግ ይችላል። ነገር ግን አሁን ባለው መረጃ ምንም አይነት ነገር የለም የሚል ነገር አንስተዋል። ነገር ግን አንዳንድ መረጃዎች ደግሞ አሁን የቼልሲ የአሰልጣኝነት ቅጥር ከኤሪክ ቴን ሃግ ጋር እያያያዙት ይገኛል። ፋብሪዚዮ ሮማኖ ደግሞ እንዲሁ አንድ ነገር አንስተዋል። ምናልባት አሰልጣኙ በቀጣይ ጊዜያት የቼልሲ አሰልጣኝ ሊሆን የሚችልበት እድል አለ የሚል ነገር ሲያነሳ ነበር። ወደ ሪያል ማድሪድ እንሂድና አንድ መረጃ እናንሳ። ሪያል ማድሪድ ባለፉት ዓመታት በጣም ትልልቅ አማካዮች የነበሩት ሞድሪች፣ ክሩስን የመሳሰሉ ምርጥ የዓለማችን አማካዮች የነበሩት ነው። አሁን የአማካይ ክፍሉን መልሶ ለመገንባት ሀሳብ ወይንም ደግሞ ውጥን ይዟል የሚሉ መረጃዎች ወጥተዋል። አስ የተባለው ጋዜጣ ይዞ በወጣው መረጃ መሰረት ከማንቸስተር ዩናይትድ ጋር ስሙ ከተያዘው አዳም ዋርተን በተጨማሪ ሌሎች ተጫዋቾችን እያጤነ እንደሆነ ተነግሯል። ከዚህ ውስጥ ምናልባት ትልልቅ የሚባሉ ስሞች ካሉት ወይም ደግሞ ከሪያል ማድሪድ ጋር ስማቸው ተያይዟል ከተባሉ ተጫዋቾች መካከል አንዱ የፒኤስጂው ቪቲኒያ ነው። ይህ ተጫዋች በፒኤስጂ ቤት ውስጥ ትልቅ አስተዋጽኦ እያደረገ ያለ የቡድኑ ወሳኝ ተጫዋች እንደሆነ እናውቃለን እና ሪያል ማድሪድ ይህንን ተጫዋች ይፈልገዋል፣ ወደ ሳንቲያጎ ቤርናቢውም ሊያመጣው ይፈልጋል የሚሉ መረጃዎች ወጥተዋል። ከዛ ውጪ በማድሪድ ራዳር ውስጥ የገባው ተጫዋች ኤንዞ ፈርናንዴዝ ነው። የቼልሲ ተጫዋች በሪያል ማድሪድ የአማካይ ስፍራ ተጫዋች ላይ እንዲጫወት ይፈለጋል የሚሉ መረጃዎች ወጥተዋል። ከዛ ውጪ ደግሞ ከፈርናንዴዝ ውጪ አሌክሲስ ማካሊስተር የሊቨርፑሉ የመሃል ሜዳ ተጫዋች እንዲሁ በሪያል ማድሪድ ትልልቅ ስሞች ውስጥ የተካተተ ተጫዋች ነው፣ በዝውውር ሊስቶች ውስጥ ማለት ነው እና አንዳንድ የኤዜድ አልከማር አማካይ አለ 19 ዓመቱ ኪስ ስሚት ይህም ተጫዋች ከቡድኑ ጋር ተያይዟል። በተለይ ተጫዋቹ ከዚህ ቀደም ሲከታተለው እንደነበር እናስታውሳለን። ከ2022-23 የዩኤፋ ወጣቶች ሊግ ጀምሮ በደንብ ይህንን ተጫዋች ሲከታተለው የነበረ ነው። 19 ዓመቱን በጣም ኢነርጂ ያለው ተጫዋች ነውና የዚህን ተጫዋች ሁኔታ ሲያጤን እንደነበር ሪያል ማድሪድ ተሰምቷል። ለማንኛውም ሪያል ማድሪድ እነዚህን ትልልቅ ተጫዋቾች ለዝውውር እያጤነ እንደሆነ ተሰምቷል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስል ነበር። በሌላ ጊዜ በሌሎች ስፖርታዊ ዜናዎች፣ የዝውውር ጉዳዮች እንገናኛለን። መልካም ጊዜ ይሁንላችሁ።